ሰላም ሰላም ዛሬ ይዤላችሁ የመጣሁት ከባለፈው ከኦሮሞ ሞዴል ኤግዛም መስራት ጀምረን ነበረና ፓርት ቱ ቪዲዮ ነው ይዤላችሁ የመጣሁት። ወደ ጥያቄው ሲንገባ if the altitude of the given mountain is 3500 meter above sea level and the temperature at sea level is 25 what will be expected temperature in the top of the mountain እና ይህን ነገር ታውቃላችሁ ብዬ አስባለሁ። ማለት አት ሲ ሌቭል ላይ የተሰጠን ቴምፕሬቸር መጠን 25 ዲግሪ ሲሆን አት ቶፕ ኦፍ ሞንቴን 3500 ሜትር ባለው ሞንቴን ላይ ስንወጣ ኢዛ ፖይንት ላይ ቴምፕሬቸር ስንት ይሆናል የሚል ሀሳብ ነው የተጠይቀው። ስለዚህ ዲቴይል አድርጌ ኤክስፕሌን ማድረጋችሁ ይሆናል። ተከታተሉኝ። ሌስ ወደ ጥያቄ ጊቨን እናወጣለን። ጊቨን አልቲቲዩድ የተሰጠን 3500 ሜትር ሲሆን ቶታል ቴምፕሬቸር አት ሲ ሌቭል 25 ዲግሪ ነው። እየተጠየቀ ነው አልቲቲዩድ 3500 ሜትር ሲሆን ኢዛ ፖይንት ላይ ቴምፕሬቸር ስንት ይሆናል ነው። ሶሉሽን ላይ ስንሄድ እንደምታውቁት ላፕሬስ ሲያስቀምጥ 1000 ሜትር እዚህ ኳል 6.4 ዲግሪ ሴንቲግሬድ ነው ይላል። ከዛ የተሰጠን አልቲቲዩድ ስንት ነው? ኦቨርኔል እና 3500 ሜትር እዚህ ኳል ኤክስ ዲግሪ ሴንቲግሬድ እንላለን። ሜትርን እና ሁለት ዜሮን እዚህ ከሁለት ዜሮ ጋር እናጣፋለን። ስለዚህ ዲክሮስ ማልቲፕሊኬሽን ስናደርግ 10 ኤክስ እዚህ ኳልስቱ 35 ሲባዛ ከ6.4 ጋር እንላለን። እንደዛ ሲናደርግ 10 ኤክስ ኢዝ ኢኳልስ ቱ 6 ይሆናል ሲናባዛው ማለት ነው። ዲግሪ ሴንቲግሬድ ሲሆን ይሄኛውን ለ10 እናካፍል ኤክሱን ብቻውን ለማስቀረት ስናባዛ ኤክስ ኢዝ ኢኳልስ ቱ 22.6 ዲግሪ ሴንቲግሬድ ይመጣል። እንደምታውቁት እዚህ ጋር የተጠየቅነው አት ሲ ሌቭል ላይ እንትን አለ። አት ሲ ሌቭል ላይ የተሰጠ 25 ዲግሪ ሴንቲግሬድ አለ። ምን እናደርጋለን? አት ቶፕ ማውንቴን ላይ ያለውን ለማግኘት ከ25 ዲግሪ ሴንቲግሬድ ያኛውን እንቀንሳለን ማለት ነው። ዋት ዳዝ ሚን 25 ዲግሪ ሴንቲግሬድ አት ሲ ሌቭል ላይ ካለው 22.6 ዲግሪ ሴንቲግሬድ ስንቀንስ ስንት ይሆናል? 2.6 ዲግሪ ሴንቲግሬድ ይመጣል። ይሄ መልሱ ሲ ላይ ነው ያለው ማለት ነው። ስለዚህ 21ኛ ጥያቄ መልሱ ሲ ኢዝ ዘ ኮሬክት አንሰር። ኦኬ 21ኛ ጥያቄ መልሱ ሲ ነው የሚሆነው እና ሳምታይምስ 6.4ን ይጠቀማሉ። ሳምታይምስ ደግሞ 6.5ን ይጠቀማሉ። ኦልሬዲ አፕሮክሲሜት ቫልዩ ይመጣል። ስለዚህ ሲ ኢዝ ዘ ኮሬክት አንሰር። 22ኛ ጥያቄ which statement best explains the difference between climate change adaptation and mitigation ይላል። ስለዚህ climate change adaptation ስንል climate change እንደነበረው ሆኖ እያለ እኛ አዳፕት አድርገን ነገሮችን ማስተካከል ማለት ነው። ለምሳሌ ሶይል ኮንዘርቬሽን በማድረግ ትሬሲንግ በመጠቀም ዋተር ሃርቨስቲንግ በመጠቀም ቼንጂንግ ክሮፕ ፕላንቴሽን ዴት መቼ እንትን እንደምናደርግ ስለዚህ ለእንትን አንጨነቅም። ስለዚህ እኛ አዳፕት አድርገን መኖር ነው ያለብን ማለት ነው። ግን ሚቲጌሽን ላይ ስንሄድ አቮይዲንግ ኤንድ ሪዱሲንግ ኢሚሽንስ ኦፍ ሂት ትራፒንግ እና ግሪን ሃውስ ጋስ ለምሳሌ ግሪን ሃውስ ከጋስ የሚያስከትሉ ነገሮች አሉ። እነዛን ነገሮችን መቀነስ አለብን። ለምሳሌ ሪዱሲንግ በርኒንግ ኦፍ ፎሲል ፊውል በርኒንግ ኦፍ ፎሲል ፊውል ሪዲስ ማድረግ ራሱ ኢሚሽንን መቀነስ ማለት ነው። ስለዚህ አዳፕቴሽን እና እንትን በዚህ ላይ ያለው ስለዚህ 22ኛ ጥያቄ መልሱ ኤ ነው የሚሆነው አዳፕቴሽን ጋር የሚሄደው ማለት ነው። 23ኛ ጥያቄም ላይ ሲገባ ዋት አዳፕሽን ስትራቴጂ ኢንቮልቭ ዲሊብሬትሊ ፖሊሲ ዲሲዥን ቴከን ኢን ሪስፖንስ ቱ ክላይሜት ቼንጅ ኢምፓክት ይላል። ኢምፓክቱ ከተከሰተ በኋላ ነው የተጠየቀ ነው። አንቲስፓክቶሪ ማለት ክላይሜት ቼንጅ ሃፔን ከማድረጉ በፊት ላይ የምንጠነቀቅበት ነው። ሪአክቲቭ ስንል ኦልሬዲ ሪአክቲቭ ስንል ክላይሜት ቼንጅ ሃፔን ካደረገ በኋላ ወደ መፍትሄ ማሄድ ነው። ነገር ግን እዚህ ጋር ዲሲሽን ኦር ፖሊሲ ዲሲሽን ቴክን ቱ ሪስፖንስ ቱ ክላይሜት ቼንጅ ስለሚል ፕላኔድ ነው የሚሆነው። ፕላኔድ ስንል ኢንቴኑ ሃፔን ካደረገ በኋላ ኢምፓክቱ ሃፔን ካደረገ በኋላ በእቅድ መሰረት እንትን የምናደርግ ነው። አውቶኖሚ ስንል የዚህ ኦፖዚት። 24ኛ ጥያቄ ዋይ ዳዝ ዘ ኢንቴሪየር ኮንቲኔንት ኢንላንድ ኤሪያ አር ሃይ ቴምፕሬቸር ኤክስትሪም ዛን ኮስታል ሎኬሽን ዲዩ ቱ ይላል። ስለዚህ ምንድነው የሚሆነው? ወደ እንትን እንሄዳለን እና ምርጫውን አንብቡት። ስለዚህ ወደ ኤክስፕላኔሽን ስንሄድ ምንድነው የሚሆነው? ስሞር ፎከስ አድርጋችሁ እዩት እስቲ። ምክንያቱም ኢንቴሪየር ኮንቲኔንት ከኦሽን ወይም ከወተር ቦዲ ሪቆ ነው የሚገኙት። አስ ሪዛልት ዘይ ሪሲቭ ሊትል ኦር ኖ ሞዴሬቲንግ ኢፌክት ፍሮም ማርታይም ኤር ወይም ከኦሽኒክ ኤር ማስ ምንም የሚያገኙት ኢፌክት የሚያደርጋቸው ነገር የለም። ከዚህ አንጻር ነው ትክክለኛ ማስ ሊሆን የሚችለው። ሎው ኢንፍሉዌንስ ኦፍ ማርታይም ኤር ኢዝ ዘ ኮሬክት አንሰር 24ኛ ጥያቄ ማለት ነው። ኤ ላይ ያለውን ዝም ብለን ብናይ ሃይ ኢንፍሉዌንስ የለውም። ኮስታል ኤሪያ ላይ ነው ያለው። ኤ ለኮስታል ኤሪያ ይሆናል። ሾርት ዲስታንስ ፍሮም ዘ ወተር ቦዲስ ኤ ለኮስታል ኤሪያ ነው። ሃይ ሶላር ራዲዬሽን ሪሲቪንግ ኤ ከዚህ ጋር አይገናኝም። ስለዚህ 24ኛ ትክክለኛ መልስ ሊሆን የሚችለው ቢ ሎው ኢንፍሉዌንስ ኦፍ ማርታይም ኤር ኢዝ ዘ ኮሬክት ኤንድ ቤስት አንሰር። ወደ 25ኛ ጥያቄ ላይ
25ኛ ላይ ሲገባ ሀው ዳዝ የሪቨርስ ፎልት ዲፍሬንት ፍሮም ኖርማል ፎልት በምንድን ነው ዲፍሬንት የሚሆነው? ምርጫውን አንብቡት። በምንድን ነው ዲፍሬንት የሚሆኑት? ለምሳሌ ሃንጂንግ ዎል የምንለው ሮክ ብሎክ አባብ ዘ ፎልት ፕሌን ከፎልት ፕሌን አባብ ሆኖ ሲገኝ ነው። ፉት ዌል የምንለው ደግሞ ብለው ፎልት ፕሌን ሲሆን ነው። ይሄ ደግሞ ሊሆን የሚችለው የሪቨርስ ፎልት ላይ ነው። ሪቨርስ ፎልት ፎርምስ ዌን ዘ ኤርዝ ክራስት ኢዝ አንደር ዘ ኮምፕሬሽን ፎርስ ነው። ከኮምፕሬሽን ፎርስ አንጻር ነው የሚፈጠረው። ስለዚህ ሃንጂንግ ዌሉ ሙቭ አፕዋርድ ሲሆን ፉትዌሉ ሙቭ ዳውንዋርድ ሆኗል ካልኳችሁ አንጻር ለሪቨርስ ፎልት ትክክለኛ መልስ ሊሆን የሚችለው 25ኛ ሃንጂንግ ዎል ሙቭ አፕዋርድ የሚለው ሲ ኢዝ ዘ ኮሬክት አንሰር። 25ኛ ጥያቄ ትክክለኛ መልሱ ሲ ነው። ሃንጂንግ ዎል ሙቭ አፕ ኢን ሪቨርስ ፎልት ነው። ስለዚህ የሪቨርስ ፎልት ኢንቨርሱ ኖርማል ፎልት ይባላል። ኖርማል ፎልት የሚፈጠረው ደግሞ ከምን አንጻር ነው? ከቴንሽን አንጻር ነው ማለት። ስለዚህ 25ኛ ሲ ነው። 26ኛ ጥያቄ ላይ ሲገባ which international agreement successfully address ozone layer depletion ስለ ኦዞን ላየር ዲፕሌሽን የሚያወራው የተኛው አግሪሜንት ነው ስንል ሞኖትሪያል ፕሮቶኮል ኦን ሰብስታንስ ዳት ዲፕሌት ቱ ኦዞን ላየር ዋዝ አዳፕትድ ኢን 1987 ላይ ነው አዳፕትድ የሆነው። ነገር ግን ትክክለኛ መልስ የሚሆነው ሞኖትሪያል ፕሮቶኮል ነው እና ቢ ላይ ያለው ቱ ሪዲዩስ ግሪን ሃውስ ጋዝ ለምሳሌ ካርቦን ዳይኦክሳይድ፣ ሚቴን እና አዘር ግሪን ሃውስ ጋሶችን ለመቀነስ ነው ኮይቶ ፕሮቶኮል አዳፕት የተደረገው። ሲ ላይ ያለው ደግሞ ፓሪስ አግሪሜንት ቱ ሊሚት ግሎባል ቴምፕሬቸር ራይስ ወይም ሬስ እና ግሎባል ዋርሚንግ እና ክላይሜት ቼንጆችን ለመቀነስ ነው። እና ዲ ላይ ያለው ደግሞ አባውት ክላይሜት ኔጎሽዬሽን ነው ስምምነት ነው እና አባውት ክላይሜት ኔጎሽዬሽን ነው ዲ ላይ ያለው ኮምፔን አኮርድ የሚለው ማለት ነው። ስለዚህ ለዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ሞኖትሪያል ፕሮቶኮል ኢዝ ዘ ኮሬክት ኤንድ ቤስት አንሰር ፎር ዘ ኩዌስችን ነምበር 26። ወደ 27ኛ ጥያቄ ላይ ሲገባ which classification system is the most effective for studying vegetation climate relationship እና ስለ ቬጂቴሽን እና ክላይሜት ሪሌሽንሽፕ ያጠናው ማን ነው? መልስ ሊሆን የሚችለው ኮፔን ነው። ኮፔን ለምሳሌ ቴምፕሬቸርን ተጠቅመዋል፣ ፕሬሲፒቴሽንን ተጠቅመዋል፣ ቬጂቴሽን ከቨሪን ተጠቅመዋል። እነዚህን በመጠቀም ነው ክላይሜቶችን ክላሲፋይ ያደረገው። ኦልሬዲ ትክክለኛ መልሱ ሲ ነው። ሌሎችን ዝም ብለን ጄኔቲክ የምንለው ኤክስፕሌን ካውዝስ ኦፍ ክላይሜት ሳች አስ ኤር ማስ ፕሬዘንቴሽን ክላይሜት ቼንጁ ምን ካውዝ ያደርጋል የሚለውን ሀሳብ ነው ያጠናው። ኤምፔሪካል የምንለው ስለምንድን ነው ያጠናው? ቤዝድ ኦን ኦብዘርቭድ ክላይሜት ዳታ ኦብዘርቭድ በሆነ ክላይሜት ዳታ ዲፔንድድ በሆነ ነው። ለምሳሌ ቴምፕሬቸርን እና ሬንፎልን ኢንተርኔት ያደረግ ነበረው። ትሪዋቴስ የምንለው ሞዲፋይድ ቨርሽን ኦፍ ኮፔንስን ሞዲፋይ ያደረገ ሰውዬ ነው። ስለዚህ ሲ ትክክለኛ መልስ ነው ማለት ነው። ወደ 28ኛ ጥያቄ ላይ ሲገባ which of the following is not commonly identified adaptation strategy in ኢትዮጵያ? የትኛው ነው የሚሆነው? ኤ ሶይል ኮንዘርቬሽን፣ ቢ ሪዲዩሲንግ ፎሲል ፊውል ዩዝ፣ ሲ ፕላንቲንግ ትሪ፣ ዲ ክሮፕ ዳይቨርሲፊኬሽን ይላል። ጌስ አድርጉ። 28ኛ ትክክለኛ መልስ ሊሆን የሚችለው ቢ ነው። ዜ ኮሽን ቶክስ አባውት አዳፕቴሽን እንጂ ስለ ሚቲጌሽን አይደለም እያወራ ያለው ጥያቄ ማለት ነው። ስለዚህ ሪዲዩሲንግ ፎሲል ፊውልስ ስለ ሚቲጌሽን ነው የሚያወሩ። ነገር ግን ሶይል ኮንዘርቬሽን፣ ፕላንቲንግ ትሪ እና ክሮፕ ዳይቨርሲፊኬሽን ስናነሳ በኢትዮጵያ አዳፕት ያደረገችው ነው። አዳፕቴሽንን እንትን ለማሳደግ የተጠቀመችው ናቸው። ስለዚህ ትክክለኛ መልሱ ቢ ነው። ዲስ ቴልስ አባውት ሚቲጌሽን ኖት አባውት ስለ አዳፕቴሽን አይደለም እያወራ ያለው። እና ወደ ቀጣይ ጥያቄ ላይ ሲገባ ዘ ታይፕ ኦፍ ክላይሜት ሞስትሊ ፋውንድ ኢን ሞንቴን ኤንድ ሃይ ፕላቲው ኤሪያስ ሪፔር ቱ አስ እና ሞንቴን እና ሃይ ፕላቲው ባሉ አካባቢ የሚገኘው ክላይሜት ስሙ ምን ይባላል ነው? ኤ ሃይ ላቲቲዩድ ክላይሜት፣ ቢ ፖላር ክላይሜት፣ ሲ ትሮፒካል ክላይሜት እና ዲ ሃይላንድ ክላይሜት ይላል። መልሱ ምንድን ነው የሚሆነው? 29ኛ መልሱ ዲ ነው የሚሆነው። ሃይላንድ ክላይሜት ነው። ቢካውዝ ዴተርማይንድ በአልቲቲዩድ ሃይላንድ ክላይሜት ዴተርማይንድ የሚሆነው በአልቲቲዩድ ነው እና ኩለር ዛን ሰራውንድ ላውላንድ ከሰራውንድ ላውላንድ በጣም ኩል ነው እና ፓውንድ ኢን ዘ ኢትዮጵያን ሃይላንድ ለምሳሌ እንደና ኢትዮጵያ ሃይላንድ አካባቢ የሚገኝ ነው ማለት ነው። 29ኛ ዲ ኢዝ ዘ ኮሬክት አንሰር። ወደ 30ኛው ጥያቄ ላይ ሲገባ which specific pillar of Ethiopian climate resilient green economy strategy focus on advantage the use of renewable energy ስለ ሪኒዌብል ባይ አይ ቲንክ አምና ኢንትራንስ ላይ ተጠይቀዋል ይሄ ጥያቄ እና የትኛው ፒላር ዋን አባውት አግሪካልቸራል ዴቨሎፕሜንት ነው የሚያወራው። ፒላር ዋን ፒላር ቱ ፎሬስት ፕሮቴክሽን እና ስለ ሪፎሬስቴሽን ነው የሚያወራው። ፒላር ስሪ ቱ ኢምፕሩቭ ላይቭ ስቶክ ፕሮዳክሽን እንድናሳድግ ነው የሚያወራው። ፒላር ፎር አባውት ዘ ኤክስፓንሽን ኦፍ ሪኒዌብል ኤነርጂ ዲ ኢዝ ዘ ኮሬክት አንሰር። ለምሳሌ ፒላር ዋን አግሪካልቸርን እናሳድግ ነው። ፒላር ቱ ፎሬስትን ፕሮቴክት እና ሪፎሬስቴሽን እናርግ የሚለውን ሀሳብ ነው የሚያወራው። ፒላር ስሪ ስለምንድን ነው የሚያወራው እንዳልኳችሁ ላይቭ ስቶክ ዴቨሎፕሜንት ነው የሚያወራው ማለት ነው። ስለዚህ ካልኳችሁ አንሰር
ትክክለኛ መልስ ሊሆን የሚችለው ዲ ነው። ፒላርስ ቶክ አባውት ዘ ኤክስፓንሽን ኦፍ ሪኒዌብል ኤነርጂ ኢዝ ዘ ኮሬክት አንሰር። ወደ 31ኛ ጥያቄ ላይ ስገባ ዋት ካውዝስ ሲ ብሪዝ ዱሪንግ ዘ ዴይ። ሲ ብሪዝ ዱሪንግ ዘ ዴይ ስለ ሲ ብሪዝ እና ስለ ላንድ ብሪዝ ኢቨን እንደ 9ኛ ክፍል ራሱ ያለ መሰለኝ። ስለዚህ ሀሳቡን እናያለን 30ኛው ጥያቄ ማለት ነው። ዱሪንግ ዘ ዴይ ላንድ ዋርም ኪውክሊ ቀን ቀን ላንድ በጣም ኪውክሊ ዋርም ይሆናል እና ዋርም አየር ራይዝስ ፍሮም ዘ ላንድ እንደ ክሬት ሎው ፕሬሸር ኦን ላንድ። ለምሳሌ ይሄ ዋርም አየር ከላንዱ ይነሳና ላንድ ላይ ሎው ፕሬሸር ይሆናል ማለት ነው። ላንዱ ሙቀታማ ሲሆን ሎው ዴንሲቲ ስላለ ሎው ዴንሲቲ አለ ማለት ምን ማለት ነው? ሎው ፕሬሸር አለ ማለት ነው። አት ዳት ታይም ኦሽን አካባቢ እንደና ውሃ ቦዲ አካባቢ ላይ ማለት ነው ኩለር ኤር ነው ያለው። ኩለር ኤር ላይ ሲሆን እንደና ዴንሰር ፕሬሸሩ ዴንስ ይሆናል ማለት ነው። ፕሬሸሩ ዴንስ ከሆነበት ወዴት ይመጣል? ወደ ላንድ ይመጣል። ወደዚህ በሚመጣበት ጊዜ ዚስ ሙቭመንት ኢዝ ፎር ሲ ብሪዝ በመባል ይታወቃል። ሲ ብሪዝ የምንለው እሱ ነው ማለት ነው። ስለዚህ ትክክለኛ መልስ ሊሆን የሚችለው የትኛው ነው? ኦኬ 31ኛ ትክክለኛ መልስ ሊሆን የሚችለው ላንድ ሂትስ ፋስተር ዛን ወተር ክሬቲንግ ሎው ፕሬሸር ኦቨር ዘ ላንድ። አሁን ካልኳችሁ አንጻር ይሄ ትክክለኛ መልስ ነው እና ዝም ብለን ሌሎቹን ብናይ ወተር ሂትስ ፋስተር ዛን ላንድ ክሬቲንግ ሃይ ፕሬሸር ኦቨር ዘ ሲ አይደለም። ኢኳል ሂቲንግ ኦፍ ላንድ እንደ ወተር እንደዛም አይሆንም። ፖላር ዊንድስ ፑሽንግ ቱዋርዝ ኢኩዌተር ጅምር ከዚህ ጋር አይገናኝም። ስለዚህ 31ኛ ትክክለኛ መልሱ ይሄ ነው። ወደ 32ኛ ጥያቄ ላይ ሲገባ ዋይ ዳስ ትሮፒካል ዴዘርት አር ሞስትሊ ሆት ዱሪንግ ዘ ዴይ እንደ ኮልድ አት ዘ ናይት ይላል። ለምንድን ነው እንደዚህ የሚሆነው? ኤ ዴንስ ቬጂቴሽን ከበር፣ ቢ ላው ክላውድ ከበር፣ ሲ ሃይ ሁሚዲቲ፣ ዲ ሃይ ክላውድ ከበር ይላል። ለምንድን ነው የሚሆነው? 32ኛ ቀን ቀን ዴዘርት አካባቢ ክሊር ስኬር ነው ያለው። በጣም ባዶ ስኬ ነው አለው። ስትሮንግ ሶላር ሂቲንግ ይፈጠራል። ስለዚህ ዱሪንግ ዘ ዴይ ክሊር ስኬ ስለነበረ ሙቀት መጠን ይጨምራል። አት ዘ ናይት ሂት ኢዝ ሪፕ ኪውክሊ ስፔስ ወደ ስፔስ ይሄዳል። ቀን ቀን ትንሽ ዳመና ምናምን ሊኖር ስለሚችል ነው። ስለዚህ ለዚህ ጥያቄ ቢ ክላውድ ላው ክላውድ ከቤር ነው በጣም ቀን ቀን ሙቀታማ እንዲሆን የሚያደርገው ማለት ነው ዴዘርት አካባቢ። ወደ 33ኛ ጥያቄ ላይ ሲገባ which international agreement on climate change is mostly inclusive of developing nation ይላል። የትኛው ነው ኢንክሉሲቭ አድርገው? ፓሪስ አግሪሜንት ነው? ኮይቶ ፕሮቶኮል ነው? ሞኔትሪያል ፕሮቶኮል ነው? ዩኤንኤፍሲሲ የትኛው ነው የሚሆነው? ስለዚህ 33ኛ ጥያቄ ላይ ሲመጣ ትክክለኛ መልስ ነው ፓሪስ አግሪሜንት ነው። ፓሪስ አግሪሜንት አለው ኢች ካንትሪ ቱ ሴት ኢትስ አዌን ክላይሜት ጎል። ለምሳሌ ዴቨሎፒንግ ሌስ ዴቨሎፒንግ የሚሆን እና ዴቨሎፕድ እያንዳንዱ ካንትሪን ያሳተፈ ነው። እያንዳንዱ የራሱን ጎል ያስቀምጥ የሚል ነው። ኢቨን ፕሮቫይድ ሰፖርት ፎር ዴቨሎፒንግ ካንትሪ እያደጉ ላሉ አገሮች ፕሮቫይድ ያደረገ ነው ሰፖርቱ ማለት ነው። እና ቢ ላይ ያለው ትክክለኛ ማለት ነው። ቢ ላይ ያለው ኮይቶ ፕሮቶኮል ሞር ፎከስ አድርጎ ሲያጠና የነበረው ዴቨሎፕድ ካንትሪ ነው። ምን ያህል ኢሚሽን ያወጣ እንደነ ቻይና እንደነ አሜሪካ አካባቢ ነው ፎከስ አድርጎ እንትን ያደርገው እና ሲ ላይ ያለው ስለ ኦዞን ላየር ነው። ቅድም ተጠይቀን ነበር ይህን ጥያቄ አባውት ኦዞን ላየር ነው የሚያወራው። ዲ ላይ ያለው ፍሬምወርክ ኮንቬንሽን ኦንሊ ነው። ይሄ ስለ ፍሬምወርክ ኮንቬንሽን ነው፣ ስለ ስምምነት ነው የሚያወራው። ዩናይትድ ኔሽን አባውት ክላይሜት ቼንጅ ሃየር ዲሲሽን ሜኪንግ ፓርቲ ማለት ነው። ስለዚህ ዲ ላይ ያለው ማለት ነው። ስለዚህ ይሄ ትክክለኛ ማለት ነው። 34ኛ ጥያቄ which type of cloud formation is mostly commonly related with intense rainfall, lightning and thunderstorm in the various regions ይላል። ስለዚህ ኪሪየስ፣ ኮሙሉስ፣ ኒምቦስ ስትራተስ እና ኮሎኒምበስ ይላል። ስለዚህ ለዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ዲ ነው እና ሌሎቹን ዝም ብለን ብናይ ሲ ላይ ያለው ኮንቲኒዩስ ሬን ክላውድ እንደ ሊትል ሬን ነው የሚሆነው። ስለዚህ ሬን የሚፈጠረው ከሲ ላይ ያለው ከኒምቦስ ስትራተስ ነው። ቢ ላይ ያለው ፑፊ ክላውድ እንደ ዩዥዋሊ ፌር ዌዘር ነው ያለው። ኤ ላይ ያለው ቲኒ እንደ ሃይ ክላውድ ነው ያለው። ለዚህ ጥያቄ ትክክለኛ መልሱ ዲ ነው 34ኛ ማለት ነው። ወደ 35ኛው ጥያቄ ላይ ሲገባ which of the following practices demonstrate a farmer autonomous adaptation to changing climate foundation without external intervention ይላል። ለዚህ ጥያቄ እስቲ ምርጫውን አንብቡት። ምንድነው የሚሆነው? 35ኛ ጥያቄ አውቶኖሚየስ አዳፕቴሽን የምንለው አንተ ራስን የምትወስነው ኢንዲፔንደንት ነገሩ ከተከሰተ በኋላ የትኛውን ፕላኔት አክሽን አይፈልግም። ለፕላኔት አዳፕቴሽን ኢንቨርስ ነው። የትኛውን ፖሊሲ አትከተልም። ኖ ኤክስተርናል ኢንቬንሽን ሪፋውንድ ምናምን እንደዛ አይነት ነገር ነው ያለው። ስለዚህ ትክክለኛ ማለት ሊሆን የሚችለው ኤ ነው። ፋርመር ሺፍቲንግ ፕላንቲንግ ዴት ራሱ አንተ ነው የምትወስነው እንጂ ሌላ ሰው መጥቶ ይህን ፖሊሲ ተጠቅሜ አንተ ቀይር ብሎ አንተን አይመክርም። ቢ ላይ ያለው አባውት ፕላኔት አዳፕቴሽን
አዳፕቴሽን ነው የሚያወራው። ገቨርንመንት ቢልዲንግ ሲ ዎልስ ይሄ ፕላንድ ነው ታቅዶ ነው። የዚህ ኢንቨርስ ነው ፋርመር ሽፍቲንግ ራሱ የሚቀይረው ኢንቨርስ ኦፍ ፕላንድ አዳፕቴሽን ከተባለ ምንድነው የሚሆነው? አውቶኖሚስ አዳፕቴሽን ነው። ሲ ላይ ያለው ራሱ የሚያወራው ስለ ፕላኔት አዳፕቴሽን ነው። ዲ ላይ ያለው ስለ ሚቲጌሽን ነው የሚያወራው። ከዚህ ጋር አይገናኝም። ስለዚህ ትክክለኛ መልስ ሊሆን የሚችለው ኤ ነው 35ኛ። ወደ 36ኛ ጥያቄ ላይ ሳልፍ ሃው ዱ ሚላንኮቪች ሳይክል ኢንቮልቪንግ ኢርዝ ኦርቢት ኤንድ ቲልት ኢንፍሉዌንስ ሎንግ ተርም ክላይሜት ቫሪየስ ኦብዘርቭድ ኦን ዘ ፕላኔት ይላል። ይህ ጥያቄ ይደጋገማል። ሶ ኢዚ እንሰራዋለን። 36ኛ ጥያቄ መልሱ ቢ ነው። ቼንጅ ኢን ኢርዝ ኦርቢት ቲልት ኤንድ ውብል አፌክት ሳንላይት ዲስትሪቢሽን ለምሳሌ ውብል ሲሆን ኢርዝ ሙቭ ሲያደረግ ውብል ይፈጠራል። ከዛ ቲልት ሲሆን ሌላም አለ። እንደዚህ ሲሆን ሶላር ራዲዬሽን አማውንቱ ይለያያል ማለት ነው። ስለዚህ ለዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ቢ ነው። ቢ ቼንጂንግ ሶላር ራዲዬሽን ዲስትሪቢሽን ኢዝ ኮሬክት አንሰር። ለምሳሌ ኤ ላይ ያለው ኦልተሪንግ ኦሽን ሳሊኒቲ ከዚህ ጋር ራሱ አይገናኝም። ባይ ኢንክሪዚንግ ቮልካኒክ አክቲቪቲ ኢትስ ኢፌክት ነው፣ ግን የተጠየቅነው እሱን አይደለም። ባይ ሪዲዩሲንግ ግሪን ሃውስ ጋስስ አይደለም። ስለዚህ ቢ ቼንጂንግ ሶላር ራዲዬሽን ዲስትሪቢሽን ኢዝ ዘ ኮሬክት አንሰር። 37ኛ ጥያቄ ላይ ስንገባ ዊስት ስትራቴጂ ኢዝ ፓርት ኦፍ ኢትዮጵያ ክላይሜት ቼንጅ ሪሰንት ግሪን ኢኮኖሚ የትኛው ነው የሚሆነው? ፓርቱ የሚሆነው ኤክስፓንዲንግ ኮል ማይኒንግ ኤስ ኔጌቲቭ ሳይድ ነው። ፕሮሞቲንግ አግሮ ፎሬስትሪ ስትንላክ ሪዲዩሲንግ ሪኒዌብል ኤነርጂ ኢንቨስትመንት አይደለም። ኢንኮሬጂንግ ዲፎሬስቴሽን ይላል። ይህ 37ኛ ሶ ኢዚ በጣም ቀላል ጥያቄ ነው። ስለዚህ ትክክለኛ መልስ ሊሆን የሚችለው 37ኛ ቢ ነው። ቢ ኢዝ ኮሬክት ነው። ፕሮሞቲንግ አግሮ ፎሬስትሪ። አንዳንድ ጊዜ ጂኦግራፊ ፖዚቲቭ ኔጌቲቭ እያላችሁ የሚሰሩት ነገር ነው። እንደ ስታንደርድ በታች የሆነ ጥያቄ ነው የሚጠየቀው እና ስለዚህ ምንም መማር እንትን ማወቅ አያስፈልገው፣ እንግሊዝኛ መረዳት ብቻ ነው የሚያስፈልገው። አሁን ለዚህ ለ37ኛው ጥያቄ ቢ ትክክለኛ መልስ ነው። ወደ 38ኛው ጥያቄ ላይ ሲገባ ዋት ኢኖቬቲቭ ስትራቴጂ ውድ ዩ ፕሮፖዝ ቱ ስትሬንግዝ ኢትዮጵያ ሪሳይሌንስ ቱ ክላይሜት ቼንጅ ኢምፓክት አክሮስ ዘ ዳይቨርስ ሪጅን። 38ኛ ማለት ነው። ምንድን ነው የሚሆነው? ኢንክሪዝ ኢሪጌሽን ዊዛት ኮንዘርቬሽን። የራሱ ቅድም እንዳልኳቸው ፖዚቲቭ ኔጌቲቭ እያላችሁ የሚሰሩት ነው። ቢ ኢስክሌሽን ኦፍ ዲፎሬስቴሽን እንደ ሪስቶር ፎረስት ዲፎሬስቴሽን መጨመር ምናምን አይደለም። ሲ ኢምፕሊሜንት አግሮ ፎሬስትሪ እንደ ሶይል ኮንዘርቬሽን ኢዝ ዘ ኮሬክት አንሰር ፎር ዘ ኩዌስችን ነምበር 38። ይሄ እንዳልኳችሁ ፖዚቲቭ ኔጌቲቭ እያላችሁ የሚሰሩት ነው። ዲ ኢግኖር ክላይሜት ቻንስ ፖሊሲ ምናምን አይደለም። ሲ ኢዝ ዘ ኮሬክት አንሰር። ወደ 39ኛው ጥያቄ ላይ ሲገባ ሃው ዳዝ ግሎባላይዜሽን ሪዱስ ዲስታንስ ታይም ዲኬ። እንዴት ነው ሪዱስ የሚያደርገው ግሎባላይዜሽን? እና ስሎወር ትራንስፖርቴሽን ስሎወር አድርገ ትራንስፖርቴሽን እንዲጨምር ያደርጋል እንጂ ሪዲዩስ ኢንተርናሽናል ትሬድ እንደዛም አያደርግም። ኢንክሪዝ ካልቸራል ቤሪየርስ አይደለም። አድቫንስ ኢን ኮሚኒኬሽን ቴክኖሎጂ ላይክ ለምሳሌ 38ኛ ጥያቄ ለምሳሌ ኢንተርኔትን በመጠቀም ሞባይል ፎንን በመጠቀም ሳተላይትን በመጠቀም ዲጂታል ኔትወርኮችን በመጠቀም አለው ኢንስታንት ኮሚኒኬሽን እንድንጨምር ነው የሚያደርገው። ስለዚህ 39ኛ ጥያቄ ለዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው አድቫንስ ኢን ኮሚኒኬሽን ነው እንጂ ያለን ግሎባላይዝ በሆነ መንገድ ዓለምን በአንድ ማንደር ሆነን መጎብኘት ማየት የምንችልበት ዘመን ላይ ነው ያለው። ኢንተርኔት፣ ዋይፋይ የተለያዩ ነገሮችን በመጠቀም ማለት ነው። ስለዚህ ዲስታንስ ታይም ዲኬን ዲክሪዝ ያደረገው ግሎባላይዜሽን አድቫንስ ኢን ኮሚኒኬሽን ነው። ወደ 40ኛ ጥያቄ ላይ ሲገባ ዋይ ዘ ኮፔን ክላይሜት ክላሲፊኬሽን ሲስቴም ፌዝ ክሪቲሲዝም። ለምንድን ነው አንዳንድ ክሪቲሲዝም ድሮባክ የደረሰው ኮፔን ክላይሜት ክላሲፊኬሽን ላይ ማለት ነው። 40ኛ ጥያቄ የሚያወራው ዋት አባውት ኢት ማለት ለምሳሌ ዩዝ ክሊር ቴምፕሬቸር ትሬሾልድ ስትሮንግ ሳይድ ነው። የእሱ ቴምፕሬቸርን ተጠቅመዋል፣ ፕሪሲፒቴሽንን ተጠቅመዋል፣ ቬጅቴሽን ከቨርን ተጠቅመዋል። ይሄ ስትሮንግ ሳይድ ነው። ሲ ላይ ያለው አላይን ዊዝ ቬጅቴሽን ዞን የራሱ ስትሬንግዝ ነው። ሲምፕሊፊኬሽን ኮምፕሌክስ ዳታ ይሄም ኢንተር ነው። ነገር ግን ቢ ኢዝ ክሪቲሲዝም ነው። የእሱ ድሮባክ ነው። የእሱ ድክመት ነው። ኢግኖርስ ሞንቴን ክላይሜት ዋዛዝ ምን አባውት ዘ ኮፔን ስትሬንግዝ ያወራል። ነገር ግን ቢ ላይ ያለው ኢግኖርስ ሞንቴን ቤሪየር ክላይሜት ኖት ኮንሲደር አልቲቲዩድናል ኢፌክትን ኮንሲደር አላደረገም። ለምሳሌ ኢትዮጵያ ሃይላንድ ሀብ ኩለር ክላይሜት ዛን ሰራውንዲንግ ነው። ለምሳሌ ሃይላንድ ላይ ያለውን ኢፌክት ኮንሲደር አላደረገም። ስለዚህ ቢ ትክክለኛ መልስ ነው። 41ኛ ጥያቄ ላይ እንግባ። which of the following one is not the consequence of rising global temperature? ኮንሲኩዌንስ ያለው ነው የትኛው ነው? ኤ ሜልቲንግ ግላሽየርስ ኢት ኢዝ ኮንሲኩዌንስ። ቢ ስትሮንገር ሃሪኬንስ ኢት ኢዝ ኮንሲኩዌንስ። ሲ ዲክሪዝ ኢን ሲ ሌቨል እንለፍ። ዲ ሎስ ኦፍ ዋይልድ ሃቢታት ይላል። እንደሚታወቁት ኮንሲኩዌንስ ኦፍ ግሎባል ቴምፕሬቸር ኢንክሪዝ ኢን ሲ ሌቨል ነው። እንዴት ነው ኢንክሪዝ የሚያደርገው? ለምሳሌ ሜልቲንግ ግላሽየርስ፣ ሜልቲንግ አይስ ኖት ዲክሪዝ ኢን ሲ ሌቨል። እነዚህ ዲክሪዝ እንዲሆን አደረገ የሚያደርጉት ዚስ ሊድስ ቱ ኢንክሪዝ ኢንሲ ሌቨል እንዲጨምር ነው የሚያደርጉት። ሲ ኢዝ ዘ ኮሬክት አንሰር። 42ኛ ጥያቄ ላይ ሲገባ ዋይ አር
ዴቨሎፒንግ ኔሽን ላይክ ኢትዮጵያ ሞር ቫልነሬብል ቱ ክላይሜት ቼንጅ ኢምፓክትስ። ይሄ አሁን እንዲህ አሁን ዴቨሎፒንግ ካንትሪ ኢትዮጵያንን ጨምሮ ሌሎቹን ጨምሮ ክላይሜት ቼንጅን አፕሮፕሪየትሊ እንዳንጠቀም የሚያደርገው ኢትስ ኢኮኖሚካል ክራይሲስ ነው። ኢኮኖሚ እንዲህ የተመቻቸ አይደለም። ለምሳሌ ከአሜሪካ ጋር እንወዳደርም። ስለዚህ ለዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው 42ኛ ቢ ነው። ዴቨሎፒንግ ካንትሪ ፌስ ሊሚትድ ፋንዲንግ፣ ለምሳሌ ዊክ ኢንፍራስትራክቸር፣ ሊሚትድ ቴክኖሎጂ፣ ፒውር ዲዛስተር እንደዛ አይነት ነገሮች ስለሚያጋጥሟቸው ነው ለዚህ ጥያቄ እንትን የሚሆነው ማለት ነው። ስለዚህ እንዳልኳቸው አንጻር ለዚህ ጥያቄ ቢ ኢዝ ሊሚትድ ፋይናንሻል እንደ ቴክኖሎጂ ሪሶርስ ፎር አዳፕቴሽን ስላላቸው ነው በጣም ተገላጭ የሚሆነው ማለት ነው። ወደ 43ኛ ጥያቄ ላይ እንለፍ። which of the following one is classified as proximate cause of resource degradation? 11ኛ ክፍል አዲሱ ካሪኩለም ቻፕተር 3 የሆነ ቴብል አለ። እዛ ቴብል ውስጥ ፕሮክሲሜት እና አንደርላይንግ የሚባሉት አሉ ኮንሲኩዌንሶቹ ማለት ክላይሜት ላይ ስናነሳ ለምሳሌ ፖፑሌሽን ግሮውስ ኢስ አንደርላይንግ ነው፣ ክላይሜት ቼንጅ አንደርላይንግ ነው፣ ፖቨርቲም እንደዛ ነው። ነገር ግን ዲፎሬስቴሽን ኢስ ፕሮክሲሜት። ፕሮክሲሜት ማለት ምን ማለት ነው? 43ኛ ፕሮክሲሜት ካውዝ አ ዳይሬክት አክቲቪቲ ካውዝን ዲግራዴሽን ላይ ዳይሬክትሊ ለምሳሌ ዲፎሬስቴሽን፣ ኦቨርግሬዚንግ፣ ሶይል ኢሮዥን ልንወስድ እንችላለን። ማይኒንግ አዘር አር አንደርላይንግ አክቲቪቲ ነው። ስለዚህ ለዚህ ጥያቄ መልስ ሊሆን የሚችለው ምንድነው? 43ኛ ዲፎሬስቴሽን ኢዝ ዘ ኮሬክት አንሰር። ዲ ኢዝ ዘ ኮሬክት ኤንድ ዘ ቤስት አንሰር። 44ኛ ጥያቄ ላይ ስንገባ which United Nations conference first introduced the term eco development into environmental discussions ስላል ኢኮ ዴቨሎፕመንትን ወደ ኢንቫይሮንመንት 12ኛ ቻፕተር ስሪ መግቢያ አካባቢ አለ። ለምሳሌ ሪዮ ደ ጄኔሮ የምንለው 1992 ላይ ሲሆን ፎከስ ኦን ሳስቴኔብል ዴቨሎፕመንት ላይ ነው ሪዮ ደ ጄኔሮ ማለት ነው። ስለዚህ ከዚህ ጋር አይደለም። እና ደግሞ ሌላ ስቶክሆልም ኮንፈረንስ የሚለው 1972 ዘ ፈርስት ሜጀር ኢንተርናሽናል ኢንቫይሮንሜንታል ኮንፈረንስ ነው የመጀመሪያው ነው። ስለዚህ ኢኮ ዴቨሎፕመንትን እና ሳስቴኔብል ዴቨሎፕመንትን ያስታውቀው ስቶክሆልም ኮንፈረንስ ነው 1972 ላይ። ቢ ኢዝ ኮሬክት አንሰር። ጆሃንስበርግ ከዛ በኋላ ነው ሳውዝ አፍሪካ ላይ 2002 ላይ ነው። በጣም ሌተር ነው። ዲ ላይ ያለው ኖት ፈርስት ኢንትሮዲውስድ አልተደረገም። ስለዚህ የተኛው ኮንፈረንስ ነው? ስቶክሆልም ኮንፈረንስ 1972 ላይ ነው ኢኮ ዴቨሎፕመንት እና ሳስቴኔብል ዴቨሎፕመንት ሀሳቡ የተነሳው ማለት ነው። ስለዚህ ቢ ኢዝ ዘ ኮሬክት አንሰር። 45ኛ ጥያቄ ላይ ሲገባ አማውንት ዘ ፎሎዊንግ ኢኮኖሚክ አክቲቪቲ which one does not belongs to tertiary economic activities ይላል። ተርሺየሪ፣ ፕራይመሪ፣ ሴኮንደሪ የሚባሉት አሉ 10ኛ ክፍል ኢትስ ፋርዘር ብዙ ክላስ ላይ ያለ ነው። ኢትስ ሶ ኢዚ። ነገር ግን የትኛው ጥያቄ ሆልሴል ትሬድ አባውት ተርሺየሪ ነው፣ ሰርቪስ ነው፣ አገልግሎት ነው የሚሰጠው። ትራንስፖርቴሽንም አገልግሎት ነው፣ ቱሪዝምም አገልግሎት ነው። ነገር ግን ኮንስትራክሽን ስንል ማኑፋክቸሪንግ ነው። ኢትስ ሴኮንደሪ ኢኮኖሚክ አክቲቪቲ ነው የሚባለው። ስለዚህ ዲ ኢዝ ዘ ኮሬክት አንሰር ሪሌትድ ዊዝ ዘ ኩዌስችን ነምበር 45 ማለት ነው። ወደ 46ኛ ጥያቄ ላይ ሲገባ ዋት ኢዝ ዘ ኪ ዲፍረንስ ቢትዊን ሪኒዌብል ኤንድ ነን ሪኒዌብል ሪሶርስ? ራሱን የሚተካና ራሱን የማይተካ ኢትስ እንዲሁ አይታችሁ የምትመልሱት ነው። ለምሳሌ ሪኒዌብል ሪሶርስ አር ኦልዌይስ ቺፐር ይላል። ነን ሪኒዌብል ሪሶርስ አር ሬጉላር ናቹራል። ከዛ ሲ ላይ ያለው ሪኒዌብል ሪሶርስ ኢንክሉድ ፎሲል ፊውልስ አይደለም። ዲ ነን ሪኒዌብል ሪሶርስ አር ፋናይት የሚቆም ነው። ለምሳሌ ኮል ልንወስድ እንችላለን፣ ፔትሮሊየም ልንወስድ እንችላለን፣ ናቹራል ጋስ ልንወስድ እንችላለን። የሚያልቅ ነው። ስለዚህ ትክክለኛ ማለት ሊሆን የሚችለው ዲ ነው። ስለ ሪኒዌብል እና ነን ሪኒዌብል ሪሶርስ ትክክል የሆነው የትኛው ነው የሚለው ነን ሪኒዌብል ሪሶርስ ራሱን የማይተካ ስለሆነ ኢትስ የሚያልቅ ስለሆነ ዲ ኢዝ ኮሬክት አንሰር ነው። 47ኛ ጥያቄ ላይ ሲገባ ሃው ካን ኢኩዊቴብል ሪሶርስ አክሰስ ቢ ኢንሹርድ ፎር ማርጂናላይዝድ ግሩፕ? ስለዚህ ኢኩዊቴብል ሪሶርስ አክሰስ ቢ ኢንሹርድ ለማርጂናላይዝድ ግሩፕ ነው እንዴት ነው ማድረስ የምንችለው? 47ኛ የሚለው ማለት ነው። ለምሳሌ እንዴት በማድረግ ነው? ኢኳል ራይት በመስጠት እና ኮሚኒቲ ፓርቲሲፔሽን እንዲሆን በማድረግ ፌር ሪሶርስ ዲስትሪቢዩሽን በማድረግ ነው። ስለዚህ ኤ ኢዝ ኮሬክት አንሰር። ሌጋል ሪፎርም እንደ ፓርቲሲፓቶሪ ገቨርናንስ የሚለው ኢትስ ትክክለኛ መልስ ሊሆን ይችላል። ለምሳሌ ሌሎቹ ሴንትራላይዝድ ሪሶርስ አሎኬሽን የሃየር ፖዚሽን ላይ ያሉ ሰዎች ይጠቀማሉ። ነገር ግን ሌሎቹ ላይ ይጠቀሙ ይችላሉ። ዲስክሪሚኔሽን ኢኳሊ አለማየት አይደለም። ኢግኖር ትራዲሽናል ራይት እንደዛ በማድረግ አይደለም። ማርጂናላይዝድ ግሩፕ ትሪት ማድረግ የምንችለው ሌጋል ሪፎርም ቅድም እንዳልኳችሁ ራይትን ኮሚኒቲ እንዲሳተፉ ኮንሰልቴሽን በማድረግ ነው እንትን የምናደርገው ማለት ነው። እቺ ጥያቄ በጣም ቀላል ናት። 48ኛ ጥያቄ which article of United Nations Declaration and right indigenous people exploit protect community from forced relocation ስላል forced relocation የምንጠብቀው በየትኛው ነው? ለምሳሌ state indigenous people shall not
ቢ ፎርሲብሊ ሪሙቭድ ፍሮም ዜር ላንድስ ዊዛውት ፕሪፐር ኢንፎርምድ ኦር መጀመሪያ ሳታማክሩ ሀሳቡን ሳትናገሩ ከዛ ኢንትን ማድረግ አትችሉም። ኤስ ትክክለኛ መልሱ ነው። አርቲክል 10 ነው ስለዚህ የሚያወራው። ቢ ላይ ያለው አርቲክል 7 ራይት ኦፍ ላይፍ እና ሴኩሪቲ ነው የሚያወራው። ሲ ላይ ያለው ለምሳሌ አርቲክል 32 ዴቨሎፕመንት ፕሮጀክት እና ሪሶርስ እንዴት የራሳቸውን ሪሰርች እንዴት መጠቀም እንዳለባቸው ነው የሚያወራው። ዲ ላይ ያለው ዲልስ ዊዝ አክሴስ ቱ ጃስቲስ ስለ ፊቲ ምናምን ነው የሚያወራው። ስለዚህ አርቲክል 10 ነው ስለዚህ ነገር የሚያወራው ማለት ነው። ሳታማክሩ ከቦታ ተነሱ እኔ ይሄን ነገር ኢንቨስት ምናምን ላረግ ነው ብላችሁ እንትን ማድረግ አትችሉም። ስለዚህ በዚህ አርቲክል 10 ላይ ነው የተወራው ማለት ነው። 49ኛ ጥያቄ ላይ ሲገባ ዋት ዳዝ ዘ ተርም ዲሞግራፊክ ትራንዚሽን ዲስክራይብስ ሽፍት ፍሮም ሃይ በርዝ ዴዝ ሬት ቱ ሎው እና አርባናይዜሽን ትሬንድ ማይግሬሽን ፓተርን ኤጂንግ ፖፑሌሽን አለ። በነገራችን ላይ ዲሞግራፊክ ትሬንድ የምንላቸው እነዚህ ነገሮችን ያጠቃልላል። ነገር ግን ሽፍት ስንል ሽፍት ፍሮም ሃይ በርዝ እና ዴዝ ሬት ከነበረበት ወደ ላው ሽፍት ማድረግ ነው። እንደሚታውቁት በተለይ የተለያዩ ቴክኖሎጂዎች መጥተዋል። የተለያዩ ፉድ ሲኩሪቲ መጥተዋል ከድሮ ጋር ሲነጻጸር ማለት ነው። እነዛም ሼር ስናደርግ አሁን ላይ ሰስቴኔብል ላይፍ እየኖሩ ነው ሞር ኦፍ ታይም ማለት ነው። ድሮ ቻይልድ ዴዝ በጣም ከነበረበት ብዙዎቹ ሃይ በርዝ ከነበረበት ለምሳሌ በርዝ ኮንትሮል ሜተድ መጥተዋል። እነዚህን በመጠቀም የተቀነሰበት ነው። ስለዚህ 49ኛ ይሄ ነው። ላስት ኮሽን ዊች ተርም ዲስክራይብ ኮምፕሌክስ አሬክሽን ፍሮም አንኢኳል አክሴስ ቱ ሪሶርስ ዲው ቱ ካልቸራል ፕራክቲስ አንኢኳል አክሴስ ከመኖሩ የተነሳ የሚነሳው ኢንተርኔት ምንድን ነው የሚባለው? ኤ ላይ ያለው ለምሳሌ ኮዝድ ባይ ኢንክሪዝ ፖፑሌሽን እና ኮንሳፕሽንስ በመጨመሩ ነው። ዲማንድ ኢንዲዩስድ ሴኩሪቲ ፖፑሌሽን ሲጨምር ነው ፍላጎት የሚጨምረው አይሆንም። ቢ ላይ ያለው ኮዝድ ባይ ሪሶርስ ዲፕሌሽን ነው። ሪሶርቹ ዲፕሌትድ በመሆኑ የተነሳ ነው ሰፕላይ ኢንዲዩስድ ሴኩሪቲ የምነሳው። ሲ ኢዝ ዘ ኮሬክት አንሰር። ሪሶርስ ዲስትሪቢዩትድ አንኢኳሊ ቢካውዝ ኦፍ ሶሻል ስትራክቸር ፖለቲካል ሲስቴም እና ካልቸራል ፕራክቲክስ ከነዚህ የተነሳ ኢኳሊ አለመድረስ ነው። በነገራችን ላይ 12ኛ ክፍል ላይ ስላለ ስሶ ዲቴል ጥያቄውን አይታችሁ ወዲያው እዛ ሄዳችሁ ማግኘት ትችላላችሁ። እና ስለዚህ ለዚህ ጥያቄ ማስ ሊሆን 50ኛ ጥያቄ ማስ ሊሆን የሚችለው ስትራክቸራል ስካርሲቲ ነው። ስለዚህ እስከዚህ ካያችሁ ይመቻችሁ። አመሰግናለሁ። ይሄ ወደ ፓርቲ 2 ቪዲዮ ነው። ቀጣይ ደግሞ ፓርቲ 3 ይዤላችሁ እመጣለሁ። ቀጣይ ፓርቲ 4 ላይ ኦሮሞ ክልል ላይ የተፈተኑትን ሞዴል ኤግዛም ሙሉ ሰርቼ የሚጨርስ ይሆናል። ከዛም ቀጥዬ ደግሞ ኢኮኖሚክስ በ2 ሳምንት ሰራለሁ። ይመቻችሁ። አመሰግናለሁ። ከተመቻችሁ ሰብስክራይብ አድርጉ። ፒስ